ስሰማ ማለት ነው እየቀላ እንተ ክቼ ለርሳህ ተሰው በጣም ነው ያማረብሽና ከኔ ነው። እኔ ይሄን ነገር በጣም ብዙ ጊዜ ተናግሬያለሁ ምናምን ነገር ግን ከኔ እይታ ነው ወይስ እኔ ድሮ ላንቺ መልካም አልነበርኩም አልንከባከብሽም ነበር ወይ? ነፃነቴን ባይዘው ወይ በሱ በጣም ነው የምወደው ማለት ነው። በጣም ነፃነት ነበረኝ ከሱ ጋር በነበርኩበት ሰዓት ምናምንና ብቻ አሁንም ቢሆን እንደምታዩት ይኸውና ካሁን ነው እየተንከባከበኝ ነው። ከተለያየን በኋላ ማለት ህይወት እንዴት ናት? ምንድነው ሐሳብሽ? ምንድነው አላማሽ? እና የምረዳሽ ማግዝሽ ነገር ካለ ሁሌም ከጎንሽ ነኝ። ብዙ ወዳጅነት ብዙ ነገር አሳልፈናል። እግዚአብሔር ይመስገን ስለ ሁሉም ነገር። ብቻ ግን ያው እንረዳዳለን። ከጎኔ አትጥፋ። አልጠፋም። በቃ ሁሌም ከጎኔ ከሆንክ ለኔ በቂ ነው። ማመን አቃተኝ የህልሜን ንግስት እና መች ልታገባ አሰብክ? መች ላገባ ነው? መች ልታገባ አሰብክ? እስቲ እንወቀው ጋይስ። ትዳር ነገር ታስባለሽ ነው? አንታስብም? አንቺ ቆንጆ አንቺ ልጅ ነይ ልውሰድሽ ከኔ ደጅ ተፈትኗል አንጀት ልብሽ አሸነፍሽ ኮራሁብሽ። ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ነው አለው። እኔ እንግዲህ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬም እንግዲህ በድጋሚ እናንተ ጋር መጥቻለሁ። ባለፈው በደንብ ሰላም አላልኳችሁም መሰለኝ። እንዴት ናችሁ? ሰላም ነው ወይ? እናንተም እንግዲህ በጣም ብዙዎቻችሁ እኔም ደንግጫለሁ ምናምን ነገር እያላችሁ ነበር። አላሳወኩም፣ ቲክታክ ላይም አልፖስትኩም ምናምን ነገር ዝም ብዬ ምናምን ነገር ነው አስደነገጥኳችሁ መሰለኝ። ብቻ አለ እኔም ሳይታሰብ ምናምን ነገር ኢትዮጵያ ከች ብያለሁ ለተወሰነ ጊዜ ማለት ነው። አሪፍ ጊዜ እያሳለፍኩኝ ነው። በጣም ደስ ይላል። ሀገር ቤት ያለው ድባብ በጣም ነው ደስ የሚለው። ማርያም ብቻ አሪፍ ጊዜ እያሳለፍኩኝ ነው፣ እግዚአብሔር ይመስገን። ባለፈው ደግሞ በለቀኩት ቪዲዮ በጣም ብዙዎቻችን እኔም እናንተም ሄሉም ብዙ ሰው በጣም ስሜታዊ ሆኗል። በጣም ብዙዎቻችሁ ደስ ያላችሁ ምናምን ነገር በተፈጠረው ነገር በጣም ያዘናችሁ ምናምን ነገር አላችሁ። እኔም እውነት ለማውራት እንደዚህ አልጠበቅኩም። ኖርማል በቃ ምናምን ነገር ሰላም ስንባባል ምናምን ያለውን ነገር አሳያችኋለሁ ምናምን ነገር ብዬ ነበር። አላቅም ሄሉ ያለችበት ሁኔታም ይሁን አሁን ያለችበት ሁኔታም ሊሆን ይችላል ሜቢ ምናምን ብቻ የሆነ አላ የሚያሳዝን ሁኔታ ላይ ነበረች። አላቅም እኔም በጣም ስሜታዊ ሆንኩኝ ምናምን ብቻ ብዙዎቻችሁ እየጠየቃችሁኝ ነበረ። እንዳያችሁት ነው ምናምን ነገር ሰላም ተፈጥሯል። ሆኖም ግን አላ በአሪፍ ሙድ አይደለም እንትን ያለው። እሷም ደግሞ አሪፍ ሁኔታ ላይ አይደለችም መሰለኝ። እኔ ደግሞ ሌላ ነገር ዛሬ አስቤላታለሁ። ምሳሌ ጋብዛት አሰብኩኝ ማለት ነው ቤተሰብ እና እንድናወራ አሪፍ ጊዜ እንድናሳልፍ ምናምን ነገር መንፈሷ እንዲታደስ ምናምን ነገር ስለፈለኩኝ ዛሬ እንግዲህ ምሳሌ ጋብዛት ወሰንኩኝ ማለት ነው። ሶ ደግሞ የሚገርማችሁ ሰፈሯ ደርሼ ነው ቪዲዮውን ያስጀመርኩላችሁ። ሰፈሯ ደርሻለሁ፣ ደውዬላታለሁ እና አይ ቲንክ እየጠበቀች ነው ቆንጂት። ከሷ ጋር አሪፍ ጊዜ እናሳልፋለን ከብዙ ጊዜ በኋላ ማለት ነው። ከሷ ጋር እንግዲህ ትላንትና እንዳያችሁት እናንተም በጣም ተጨንቃችሁ ነበር፣ ደነጋግጠን ነበር፣ እኛም ደንግጠናል። እና ብቻ አሁን ደህና ነች፣ እሷም ደህና ነች። እኔ እስካለው ድረስ ደህና ትሆናለች ብዬ አስባለሁ። ማለት የሆነ ላስደስታት እሞክራለሁ። እና ቤተሰብ ሄሉ እየጠበቀችን ነው። ቆንጂትን ከዚህ በላይ አላስጠብቃት እና ሄደን እናመጣታለን። ዝግጁ ነሽ አባይ? እንግዲህ ቤተሰብ ሄሉ ጋር ደርሰናል። እዚህ እየጠበቀችን ነው። ወተን እንቀበላት። ማመን አቃተኝ የህልሜን ንግስት የኔ ያረገውና ብሩህ ቀን መጣ ህይወት ሊታደስ ባንቺ ነገር። ዝግጁ ነሽ? ምሳሌ ጋብዝሽ ነበር።
ምን አለ? ምንም እንዴ አንቺ ቆንጆ አንቺ ልጅ ነይ ልውሰድሽ ከኔ ደጅ ተፈትኗል አንጀት ልብሽ አሸነፍሽ። እንዴት ነህ? አየሩን ለመድኩ። ለመድኩ። እንዴት ደስ ብሎኛል። አንቺ ቆንጆ አንቺ ልጅ ነይ ልውሰድሽ ከኔ ደጅ ተፈትኗል አንጀት ልብሽ አሸነፍሽ ኮራሁብሽ አንቺ ቆንጆ አንቺ ልጅ ማመን አቃተኝ የህልሜን ንግሥት የኔ ያረገውና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና ማመን አቃተኝ የህልሜን ንግሥት የኔ ያረገውና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና ማናለ እንደኔ እድል ቀናው ቀኔ ወጣለት ምኞት ውጥኖ የሰመረለት በጣም ነው ያምራል። አመሰግናለሁ በጣም እና እንዴት አየሽ? በጣም ያምራል። ሙሉ አዲስ አበባ ላስጎበኝሽ ነው እዚህ ጋር አድርገሽ እና እንዴት ነው ታዲያ? ደህና ነኝ። እንዴት ነሽ? ሰላም ነው? ሰላም። ይሄን ነገር ተመቸሽ? አዎ በጣም ይሞቃል። እኛ ጋር በጣም ብርድ ነው በዚህ ሰዓት። አዎ ያንን ለምደ ነው ታዲያ። እና እንዴት አየሽ? አየምር በጣም ነው ደስ ያለኝ ምን ልበል። ይሄ ምክንያቱም በቃ እኔ እንጃ ይሄን ቀን ስላየው ብቻ በጣም ደስተኛ ነኝ። እኔ በጣም ደስ ብሎኛል የምር። ከብዙ ጊዜ በኋላ ካንቺ ጋር ለመጀመሪያ ጊዜ ምሳ ልበላለሁ እና በጣም ብዙ ጊዜ ሆኖናል። በጣም ረጅም ጊዜ። እንዴት እና ነው? ደህና ነሽ? ምን እየሰራሽ ነበር? ምን ያው ስትሽከረከሪ ነው ከረምሽው። ብዙ ሰዓት እንደፈጀ ያስታውቃል። ውጪ ስላልከኝ እየተዘጋጀው ነበር። እንዴት ነበረ ሁሉ ነገር? አሪፍ ነው። ምንም አይል የምር ይሄን ቀን ካንተ ጋር ከእንደገናስ ብቻ እንዲቁጭ ብዬ ምናምን እኔ እንጃ የምር በጣም ነው ደስ ያለኝ ከምልህ በላይ ነው ደስ ያለኝ። እኔም ራሱ እንደዚህ ምናምን ነገር ተገናኝተን እናወራለን ብዬ አስቤ አላውቅም። የማችን ፕሮሰስ ነው። ችግር የለውም። ኑሮ እንዴት ይዞሻል? እኔ አንድ ነገር ማለት በጣም ቅር ያለኝ ነገር ያለ ከኔ ጋር ከተለያየን በኋላ ማለት ነው በጣም ነው ያማረብሽና ከኔ ነው። እኔ ይሄን ነገር በጣም ብዙ ጊዜ ተናግሬያለሁ ምናምን ነገር ግን ከኔ እይታ ነው ወይስ እኔ ድሮ ላንቺ መልካም አልነበርኩም አልንከባከብሽም ነበር ወይ? ይሄን ነገር ግልጽ አድርግልኝ ማለት ለኔ ጥያቄ ነው። ልጅቷን መንከባከብ በሚገባኝ አቅም ሳልንከባከባት ስለቀረው ነው እንደዚህ የተመቸሽ ምናምን ነገር ብዬ አስባለሁ። አይ እንዴት መሰለክ? እሺ ባይዘው በጣም ነው የምትንከባከበኝ የምር እንደው አንተ ላይ እንትን ነው ስልሽ በወቅቱ ባለው እንትን እንበልና ስልሽ ያው በጊዜው ባለው አሪፍ ነበር። እሱን እኮ ላወራ ነው ምን ነው አይልሽ። ከዛ በኋላ ደግሞ ሞር እንትን ማለት ያው በሰዓቱም ትንከባከበኝ ነበር። እውነት ለመናገር በጣም የምትንከባከበኝ ግን ይመስለኛል እኔ በዛ ሰዓት
ትንሽ ያመኝ ነበር ታውቃለህ። ጮጋራዬ ነው ያመኛል። አሁን ደህና ስለሆነ እኔ የምታመም ነበር ባንቺ ምክንያት። በእኔ ምክንያት ባይዘው ይታመም ነበር። አረ አንድ ላይ ነው የምንታመም። ሲያማት ያመኝ ነበር ያኔ። እና በቃ ያ ነገር ነው። አሁን ላይ ግን በቃ ያ ነገር ታውቃለህ ተፈውሼ ምናምን እግዚአብሔር ይመስገን ራሴን እንጠብቃለሁ ምናምን። የሆነ ጊዜ ሰምቻለሁ ተፈውሻለሁ እና እንኳን ፈጣሪ ረዳሽ። ለዛ ነው እንጂ አንተም ትንከባከበኛለህ። ያው ነው ድሮ ቆንጆ አልነበርኩም። አላማ ነው አይ እንዳለው ነው ማለት ነው። አሁን ጨመረ ነው ጨመረ። እሺ በቃ እንዲጸጽተኝ ብዙ ቀን አድርገሽ ነበር። ያው ግን ያው ፈጣሪ ያለው ነው የሚሆነው። ኧረ አንተም እኮ በጣም ነው ያማረብህ ባይዘው ነው በጣም አምሮበታል ባይዘው። እኔ እንጃ ታይን ያውጣት። ኧረ አይን ውስጥ ያስገባኝ ማለት እንዴ እንደዛ ነው እንጂ ከሴቶች አይን ምናምን ነገር እንዳይሆን ይጠብቃው እነሱ ማለት። አሬ ቀልዱንም ጀምረሻል። እና ናቲ እንዴት ነው አዲስ አበባ መተህ ምናምን እንጆይ እያደረግሽ ነው? ተመቸህ? በጣም ነው የተመቸኝ። አየሩ ምናምን አልከበደህም? ተጠበቅኩት አይደለም የምር በጣም ነው የተመቸኝ አየሩ ምናምን። አረ ምን ይከብዳል? የለመድኩት ያደግኩበት ነው እና በጣም የተመቸ ነገር ምንድነው? ኢትዮጵያ አየር ደግሞ ለማንም የሚመች ነው። እንኳን ወደዚህ ስትመጪ ምናምን በጣም ይመቻል እና ብዙ አልከበደኝም። የእንቅልፍ ሰዓቴ ትንሽ ተዛብቶ ነበረ። አሁን ኖርማል ነኝ። ተስተካከለልኝ? እንዴ አሪፍ ነው። ደግሞ የሆነ ያመጣሁልሽ ነገር አለ። ምንድነው? ማሳይሽ ነገር አለ። ከዚህ በላይ ይሄ ሁሉ ነገር አዘጋጅተህ አሁንም ሌላ ምንድነው? እኔ ያላንተ መቼ ያምርብኛል፣ ክፉም ደጉም አብረን ይሻላል። ማነው ያልተናወክን እንኳን ምዕራብ ደጇ ያምርህ አትሂድብኝ በጣም ደስ ያለኝ አበባ ተሰጠኝ። አመሰግናለሁ በጣም። በጣም በጣም ነው የምወደው እንዴ የምር በቃ በጣም ነው የምወደው እና የምር ደግሞ አሸነፈ ልቤ ሸጋ ልጅ ወደደ በፍቅር ሰከረ በደስታ አበደ። የምር ታውቃለህ በቃ በጣም አንተ በጣም ነው የምትንከባከበኝ። የምር በጣም ነው የምትንከባከበኝ። አሁን ነው የገባሽ አላለ? እኔ ከድሮም አወራለሁና በጣም ነው የምትንከባከበኝ። የምር በቃ ለአንተ በጣም ልዩ ቦታ አለኝ። ከልብ አድርጌ አመሰግናለሁ። የእውነት እኔም ለአንቺ በጣም ልዩ ቦታ አለኝ። ለዛም ነው ስልሽ ታይቷልሽ ቢያስባል ትለያለህ በጣም የእውነት እና ሄዱ ታዲያ ከተለያየን በኋላ ማለት ህይወት እንዴት ናት ስልሽ ምንድነው ሀሳብሽ? ምንድነው አላማሽ? እና የምረዳሽ ማግዝሽ ነገር ካለ ሁሌም ከጎንሽ ነኝ እና የሆነ ደስ ብሎሽ እንዳይሽ እፈልጋለሁ። ለዛም ነው እና ህይወት እንዴት ናት? ናት የእውነት ማለት ህይወት ከባድ ናት እንዳጠቃላይ ማለት ነው። ብዙ ፈተናዎችን አልፌያለሁ። በጣም ብዙ ተፈትኛለሁ። ማልፉ የመሰሉ ቀናቶች ነበሩ። ብቻ ማያልፍ የለም አለፈ።
ብቻ እንደምታየው ነው የኔን ህይወት። መቼስ የተደበቀ ነገር የለውም። ብዙ ጊዜ ሚዲያ ላይም ስለሆነ ያው በጣም የሚያስጠላው ፓርት እሱ ነው። ወይዘው ህይወት ሚዲያ ላይ ሲሆን የራስህ የምትለው ነገር ፕራይቬት የምታደርገው ነገር የለህም። በቃ ሁሉም ነገር ሚዲያ ላይ ነው ያለው እና እሺ ብዙ ነገር አሳልፌያለሁ። ናቲ ማርያም እንዲህ ብዬ ማልናገረው መናገርም አልፈልግም። አልፏል። ግን በቃ እንዳጠቃላይ ተመስገን ብቻ ልበል ማለት ነው። አሁን በእርግጥ አውቃለሁ እንዲህ ማለት አልፈልግም። አዎ ብዙ ነገሮች እንዳሉ ምናምን ነገር አውቃለሁ። ብዙ ነገሮች እንዳሳለፍሽ ከምስለት አንደኛ ነው እና ተመስገን ብዬ ነው ማልፈው። ምክንያቱም ማውራት ምንም ጥቅም ስለሌለው ለዛ ነው። ዋናው ትክክል ነው እሱ። እኔም ማውቀው ፓርት ሊሆን ይችላል። በእርግጥ በጣም ጠንካራ ሴት ነሽ አውቃለሁ ያንን እና እዛ አኮራብሻለሁ። አመሰግናለሁ በጣም ስለተገናኘን። እንኳን ደህና መጣክ። አመሰግናለሁ። እንኳን ደህና ቆይሽ። እና በዋነኝነት እኔ ማወቅ የምፈልገው ምንድነው ማለት ለወደፊት ምንድነው አላማሽ፣ ምንድነው እኔ ላግዝሽ የምችለው የሚለውን ነገር ነው። ያለፈው ነገር እኔም በራሴ ህይወት በጣም ብዙ ነገር አሳልፌያለሁ። ከባድ ጥሩ እንዴት ነበር ማለት ያንተን እስኪ ንገረኝ። ማለት እኔና አንተ ያው ከተለያየን በኋላ ምን አይነት ህይወት አሳለፍክ? እንዴት ነበር ላይፍ? እንዴት ነበረ ህይወት? እንዴት ነበረች? እስቲ በጥቂቱ ብትነግረኝ ደስ ይለኛል። እንግዲህ በጣም የሁለት ዓመት ትውስታን ስልሽ የሁለት ዓመት እንትንን በአንዴ እንደዚህ ለመግለጽ በእርግጥ በጣም ይከብዳል። ህይወት ውጣ ውረድ ናት። ደስ የሚል ነገርም አላት፣ የሚያስጠላ ነገርም አላት። በእርግጥ እንትን የሚል አይደለም፣ ግን ሁሉም ነገር ያው አስተምሮሽ ነው የሚያልፈው። ያ ፓርቱ ነው ደስ የሚለው። ያው ህይወት ትምህርት ቤት ነው፣ እየተማማርን ነው። አሁንም ወደፊትም እንማራለን እና ግን ብቻ ያለፉት ጊዜያት እኔን ከመቼውም ጊዜ በላይ ጠንካራ ሰው እንደሆነ ብዙ ነገሮችን እንድማር አድርጎኛል እና ከዛ ባሻገር ያው ካንቺ ጋር በነበረን ጊዜ እንደዚህ ሆነን እንቀራለን የሚል ሀሳብ አልነበረኝም። ታውቂያለሽ እና ብቻ በዛ ምክንያት በጣም ባልጠበቅኩት ብቻ ተጎድቼ ነበረ። በሱ ነው ትንሽ የሚሆን አለ ከባድ ጊዜም ትንሽ ያሳለፍኩት። አንድ ከሀገር ውጪ ነበርኩኝ። ከባድ ነው። በሰዓቱ ብዙ ነገር ተፈጥሯል። እኔም በጣም እንትን ብያለሁ ማለት በህመም ውስጥ ተመስገን ነው ብዬ ቅድም ያለፍኩት ለዛ ነው እና በህመም ውስጥ በጣም ብዙ ስቃይ ነው ያሳለፍኩት። ተራርቀን ነበር። ኢቭን ብዙ ነገሮቻችንን በቅርበት አንድ ቦታ ብንሆን ልንፈታ አንችል ነበር። ያኔ በጊዜው እንፈታ ነበርና ግን ያው ብቻ ብዙ ፈተና አልፏል። ለማንኛውም ለበጎ ነው የሆነው። አስተምሮንም አጠንክሮንም ብቻ ብዙ ነገር አልፏል። አሁን ማንሳት አያስፈልግም። አሁን ባለን ነገር ብቻ ባለፈው ነገር አስተምሮን ነው ያለፈው እና መች ልታገባ አሰብክ? መች ላገባ ነው? መች ልታገባ አሰብክ? እስቲ እንወቀው ጋይስ። ትዳር ነገር ታስባለህ ብለሽ ነው? አታስብም? አይ ዋናው ጤና ነው፣ ዋናው ሰላም ነው። በዚህ አጋጣሚ አንቺንም ብንሰማ ደስ ይለናል። ምን ይላል? አይቀርም ማግባት አይቀርም። ፈጣሪ ነው የሚያቅደው። እንደዚህ አይነት ትልቅ ነገር የሚያቅደው ፈጣሪ ስለሆነ አዎ ለፈጣሪ መስጠት ይሻላልና ፈጣሪ ያው ዓላማ አለው ለሁሉም ነገር። ያው ዞሮ ዞሮ አይቀርም። እንደዛ ነው። ለወደፊታችን ደግሞ ወደፊታችንን ፈጣሪ ያሳምርልን። አሜን። እና ቅድም
ጠይቀኸኝ ነበር እኔ ምንድነው ማግዝሽ ምናምን ብለኸኝ አልመለስኩልህ። ነው በቃ የሆነ ሳላ በቃ ብዙ ወዳጅነት ብዙ ነገር አሳልፈናል። እግዚአብሔር ይመስገን ስለ ሁሉም ነገር። ብቻ ግን ያው እንረዳዳለን። ከጎኔ አትጥፋ። አልጠፋም። በቃ ሁሌም ከጎኔ ከሆንክ ለእኔ በቂ ነው። እኔም ከጎን ለመሆን ዝግጁ ነኝ። አመሰግናለሁ። አውቃለሁ እና እኔም በጣም አመሰግናለሁ። እተማመንብሃለሁ ደግሞ ሁሌም ማለት ብለይሽ ራሱ በሀሳቤ ሁሌም ከአንቺ ጎን ነበርኩ። ሁሌ በክፉ አነሳለሁ። የምር ነው የምለው፣ የምር ማርያምን ነው የምላችሁ። እና ጸሎት ሳደርግ ራሱ የኔን ስሟን ጠርቼ ምናምን ነገር ጸሎት አደርግላታለሁ። አሳካላት ህይወቷን በቃ ቀና አድርግላት ምናምን ብዬ እግዚአብሔር ልሰክታቸው አይደለም የምሬን እና አቀለው ሁሌ እና አስባለሁ። አላ ሰው ለጓደኛውም ለቤተሰቡ ምናምን ነገር ጸሎት ያደርጋል። በዛ ማለት ሁሌ በቃ እንደ ጓደኛ ፊት የምትመጣ ሰው ነችና አረግልሽ ነበር። አቀለው የምር ሁሌ እንዲመችሽ ነው ደስ እንዲልሽ ነው የምፈልገው። እኔም አንተ ሁሌ ደስተኛ ሆነ በቃ አምሮብህ ክት ብለህ ስኬት ላይ ደርሰህ የምትመኘውን ህይወት በቃ ድሮ የምታልማቸውን ህልሞች ፈጣሪ እንዲያሳካልህ ሁሌም እኔም ጸሎት አደርግልሃለሁ። አመሰግናለሁ። በጣም ደስተኛ እንድትሆን ነው የምፈልገው። አሜን። ይሄ ደግሞ ለእኔ ነው። የምር እኔ ብዙ ጊዜ አወራለሁ፣ ብዙዎች ታውቃላችሁ ብዬ አስባለሁና ናቲ በቃ በጣም ጥሩ ልጅ ነው፣ ጥሩ መልካም ሰው ነው እና ነፃነቴን ባይዘው በሱ በጣም ነው የምወደው ማለት ነው። በጣም ነፃነት ነበረኝ ከሱ ጋር በነበርኩበት ሰዓት ምናምንና ብቻ አሁንም ቢሆን እንደምታዩት ይኸውና ከአሁን እየተንከባከበኝ ነው። እኔ ነበርኩ መንከባከብ የነበረብኝ። አንተ እኮ ነው ከሰው ሀገር እንደው የመጣኸው። እኔ ሀገር ቤት ነኝ ያለው ቢያንስ እኔ እዚህ ጋር ቤተሰብ አገኛለሁ ምናምን። አንተ እዛ ብቸኝነት ይኖራል። በእርግጥ ሰው ሀገር ነው ምናምን እና እኔ ነበርኩ መንከባከብ የነበረብኝ። አንቺ ስትንከባከብ እኔ እንደተንገራ ለራሴም ነው ራሴን እየተንከባከብኩ ነው ባንቺ የተነሳ እና እውነት ደስ ብሎኛል የምር Thank you. ለማንኛውም ምሳችንም ደርሷል። ስለዚህ ነገር እናመሰግናለን። ሰላም እንደርስ እንብላ። እናመሰግናለን። አሪፍ ነው። ደሻው አዎ በቃ ነው ላብስ ነው ላብስ በጣም አመሰግናለሁ። በጣም የሚገርም ምሳ ነው። በጣም አመሰግናለሁ። ደስ ብሎኛል በጣም እና ደግሞ ቦታው በጣም ያምራል። አዲስ አበባ ይሻላል። ሰው ዓለምን ያሳያል። እኔ አዲስ አበባ ፀሐዩ ትንያለሽ ነው። ልክስ እኔ አንተ ተጨምረህበት
ስናፕ የሆነ ስጦታ አለኝ ላሳይሽ። የሆነ ደግሞ ሌላ ስጦታ እና ከዛ ነው ያመጣሁላት ይሄን ካለሁበት ሀገር እና አሸነፈ ልቤ ሸጋ ልጅ ወደደ በፍቅር ሰከረ በደስታ አበደ ክንፍ ያርገኝ ፍቅር ያንሳ ይጣለኝ አንቺን መሳይ ወዶ ሰው ተከፍቶ አይገኝ በጣም ወይስ ቤት ሄደሽ ችግር የለውም። ቤት ሄጄ ጋይስ ሌላ ቀን ታሳያችኋለሽ። ከሰው መሃል ምን አይኔ ላይ ጣለሽ ላይመለስ ልቤ በቃ ተከተለሽ እሰይምሽ ጥር አስቸገረኝ ቆንጆ የሚሆን ቆንጆ ቃላጠረ አፍቅሬሻለሁ አይኖችሽ አመሰግናለሁ። በጣም የምር በጣም ደስተኛ ሆኛለሁ ከምል በላይ አስደስተኛል። የምር ከልብ አመሰግናለሁ። ደስ ብሎኛል። የምር ከአንተ ጋር እንደዚህ አይነት ጊዜ ስላሳለፍኩ በጣም ደስተኛ ነኝ። በፊት እንደተከፋሽ ምናምን ነገር ነበር ሰሞኑን፣ ብቻ ግን እንደዚህ ደስ ብሎሽ ስላየሁኝ ደስ ብሎኛል። እኔም በጣም ደስ ያለኝ ከምል በላይ ነው ደስ ያለኝ። ብቻ ደስ ብሎኛል ከምል በላይ። ዛሬ ውሎሽ ከኔ ጋር ነው? ወይ እና ታዲያስ አንተስ እንዴት ነው? ደስ አላለህ? እኔ በጣም ደስ ብሎኛል። አሪፍ ጊዜ እያሳለፍን ነው። እንግዲህ ቤተሰብ ሌላ ቦታ ደግሞ ከሷ ጋር ልንሄድ ነው እና ከእናንተ ጋር ያለውን እዚህ ጋር እናበቃለን። በጣም ወድጄዋለሁ። እናንተንም ከልብ እናመሰግናለን። እንዲህ ስንመጣ ሰው የሰጠን ፍቅር ደስ አይልም? በጣም ነው የምናመሰግነው። በጣም ነው የምንወዳችሁ እና በመጨረሻም አመሰግናለሁ።